ሰላም የተወደዳችሁና የተከበራችሁ ዴወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ በያላችሁበት ይብዛ። ይህ ህይወት ወቅታዊ የተሰኘው በየሳምንቱ ወደ እናንተ የሚደርሰው መራግብራችን ነው። በዛሬው መራግብራችን በኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽነር ዶክተር ተፈራ ታሎሬጋ ወቅታዊ በሆኑ ጉዳዮች ቆይታ የምናደርግ ይሆናል። ፕሮግራሙ በመምራት ከናንተ ጋር ቆይታ የማደርገው እኔ ሮማን ከሊል ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። እስከ ዝግጅታችን ፍጻሜ አብራችሁ ቆዩ። ዶክተር ወቅታዊ በሆኑ ጉዳዮች ለማነሳቸው ጥያቄዎች ምላሽ ለመስጠት እንዲሁም ቆይታ ለማድረግ ፈቃደኛ ስለሆኑ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም እንግዲህ እንደ ጅማሮ ወደ ጥያቄዎቻችን ከመግባታችን በፊት የልማት ኮሚሽኑ ወቅታዊ እንቅስቃሴዎች ምን ይመስላል የሚለውን ጠቅላላ ሐሳብ ይስጡኝ። እሺ አመሰግናለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን በሁለት ዋና ፕሮግራም አውታሮችና በሁለት ድጋፍ ሰጪ ፕሮግራም አውታሮች ተደራጅቶ ነው ያለው። የመጀመሪያው የአቅም ግንባታና ማህበራዊ አገልግሎት ልማት አውታር ወይም ደግሞ ፕሮግራም ይባላል። በእነዚህ ፕሮግራሞች ስር የተለያዩ ዘርፈ ብዙ የሆኑ ፕሮግራሞች ተካተው ነው ያለው። ለመጥቀስ ያህል ትምህርትና ስልጠና አንዱና ትልቁ ፕሮግራም ነው። ቀጥሎ የተቀናጀ ውሃና ሳኒቴሽን ፕሮግራም ሌላው ነው። በሶስተኛ ደረጃ ደግሞ የልጆች ልማትና የልጆችና የወጣቶች ልማት ፕሮግራም የምንለው አንዱ አንጋፋና ትልቁ ፕሮግራም ነው። ከዛ በመቀጠል ደግሞ ጤናና እንዲሁም ስነ ምግብ ፕሮግራም አለ። በመቀጠልም ሁለተኛው የፕሮግራም አውታር የሚባለው ሰብአዊ ድጋፍና የምግብ ዋስትና ፕሮግራም ነው የሚባለው። በዚህ ስር ደግሞ የተለያዩ ፕሮግራሞች የተካተቱበት ነው። ለመጥቀስም ያህል የምግብ ዋስትናና እሴት ሰንሰለት ፕሮግራም አንዱ ነው። ሁለተኛ ደግሞ የአደጋ ምላሽና ሰብአዊ ድጋፍ ሁለተኛው ፕሮግራም ነው በዚህ ስር። በሶስተኛነት ደግሞ የራስ አገዝ ቡድን ወይም ደግሞ በተፈጥሮ ስራ ፈጠራና ገቢ ማስገኛ ፕሮግራም የሚባለው ነው። በአራተኛ ደረጃ ግጭት የማስወገድና የሰላም ግንባታ ፕሮግራሞች የተካተቱበት ነው። ከዛ በተጨማሪ ደግሞ በጽህፈት ቤቱ ስር እነዚህን ፕሮግራሞች የሚያሳልጡ ሁለት ድጋፍ ሰጪ ፕሮግራሞች ተካተዋል። በዚህ ስር አንደኛው ስልታዊ አስተዳደርና የሰው ሀብት እንዲሁም ድርጅታዊ ብቃት ፕሮግራም ነው ያለው። በእነዚህ ስር ደግሞ ሌሎቹ ድጋፍ ሰጪ ፕሮግራሞች እንደ ግምገማ እንደ ክትትል አይነት ፕሮግራሞች፣ አይቲ ፕሮግራሞች እንደዚሁም ደግሞ የፐብሊክ ሪሌሽንሺፕ ፕሮግራሞች አብረው ነው ያሉት። በሌላው በኩል ደግሞ ሌላው ድጋፍ ሰጪ ትልቁ የሚያሳልጠው ፕሮግራም ፋይናንስና ኦፕሬሽን ፕሮግራም ነው። ይሄ ፕሮግራም ደግሞ አጠቃላይ የፋይናንስን የኦዲትን እንዲሁም ደግሞ የፕሮጀክቶችን የሂሳብ አስተዳደር የያዘ ነው። በዚህ ስር ደግሞ የኦፕሬሽን ፕሮግራም ነው። ኦፕሬሽን ለአንድ ድርጅት አንዱና ቁልፍ ነው።
ምክንያቱም እነዚህ የሚሰሩ ስራዎች በኦፕሬሽን ካልታገዙ ስራው መሳለጥ አይችልም። በዚሁ መሰረት ኦፕሬሽን ፕሮግራሙ በአብዛኛው የፕሮክሩመንት ወይም ደግሞ የግዢ የአስተዳደር የመኪናዎች የሌሎችን ፕሮግራሞች አካቶ የያዘ ሲሆን እንግዲህ ልማት ኮሚሽኑ አሁን ባለው ሁኔታ ሰብአዊ ድጋፍና የልማት ኮሚሽኑ በእነዚህ አደረጃጀት ተደራጅቶ ስራውን በስፋት እያካሄደ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ ይሄንን ስል እንዴት ነው የሚመራው፣ እንዴት ነው ስራውን የሚሰራው የሚለው ከዚህ በተጨማሪ ብዙ ነገሮችን ማንሳት እንችላለን። ለምሳሌ ሰብአዊ ድጋፍና ልማት ኮሚሽኑ የሚመራው በስልታዊ እቅድ፣ ያ ስልታዊ እቅድ የዛሬ 5 ዓመት እና ተሰርቶ በቦርድ እንዲሁም ደግሞ በማኔጅመንት ሁሉንም በጋራ እነዚህ አጋር ድርጅቶችን አካቶ የተዘጋጀ ነው። ላለፉት 4 ዓመታት ከ2021 እንደ ፈረንጆቹ አቆጣጠር ጀምሮ የ5 ዓመቱ ፕሮግራም ሲሰራ ቆይቷል። በነገራችን ላይ ይሄ ፕሮግራም የ5 ዓመቱ ስልታዊ እቅድ የሚያልቀው በዚህ በያዝነው በፈረንጆቹ 2025 ነው። ስለዚህ በመጨረሻ ዓመት ላይ ነን ማለት ነው። ስለዚህ ባለፉት 4 ዓመት ስልታዊ እቅዱን ተከትሎ የተሰሩ ስራዎች እጅግ የሚያስደስቱ አማርቂ የሆኑት ስራዎች እንደተሰሩ እንግዲህ ከብዙ ምንጮች ብዙ የሚሰጡትም አስተያየቶች እኛም ደግሞ ስናየው ስራው በትክክል ያቅሙን ያህል እየሄዳ እንዳለ ለማየት ችለናል። በዚህ ላይ አንዱ እግዚአብሔርን የምናመሰግንበት ነው። ለምሳሌ ከበጀት አንፃር የዛሬ 5 ዓመት ማለትም በፈረንጆቹ 2020 ላይ ማለት ነው አጠቃላይ የልማት ኮሚሽኑ በጀት 297 ሚሊዮን ብቻ ነበር። በዚህ በ2024 ማለትም አሁን በጨረስነው ዓመት በ2024 ማለት ነው ይሄኛው የበጀት መጠን ወደ 1 ቢሊዮን ከፍ ያለበት ሁኔታ አለ። ይሄ አንዱ ትልቁ የልማት ኮሚሽኑ በእርግጥ ሁሉንም ችግሮቹን መፍታት ባይችልም ለመፍታትና ለመስራት ኃላፊና አቅዶ በተነሳባቸው ስራዎች ላይ ጥሩ እንቅስቃሴ እንደነበረ የሚያሳዩ ውጤቶች የተገኙበት አንደኛ ተጠቃሚውም እግዚአብሔርን ያመሰገነበት ከችግራቸውም የወጡበት ሁኔታ አለ። ከዛ በተጨማሪ እንግዲህ በጀቱ ይሄ እንደዚህ ሆነ ምን ያህል ሰው ነው የተረዳው ወይም ደግሞ ተጠቃሚ የሆነው የሚለውን ነገር ስናነሳ በእውነት በእነዚህ ዓመታት በየዓመቱ ወደ 600,000 ተጠቃሚዎች እንደነበሩ በ5 ዓመቱ ውስጥ የነዚህ ተጠቃሚዎች ቁጥር ወደ 2 ሚሊዮን መድረሱን መረጃዎች ያሳያሉ። እንግዲህ ይህንን በምን አንጻር ደረስን ወይም ደግሞ ደረሳችሁ እንዴት ሰራችሁ የሚል ነገር ሲመጣ በአብዛኛው ስራችን ቅንጅታዊ አሰራርን የተከተለ ነው። ለምሳሌ የምንሰራው ብቻችን ልማት ኮሚሽኑ ብቻውን እዚህ በጽፈት ቤቱ አቅዶ በሰራተኞች ብቻ አይደለም። በእርግጥ ማኔጅመንቱ አባላት ሰራተኞች ብዙ አስተዋጽኦ አድርገዋል። እነሱ ባይሰሩ እግዚአብሔርን ባይረዳ እውነቱን ለመናገር ይሄ ውጤት አይመጣም። ግን ከዛ ባሻገር ይሄ ልማት ኮሚሽኑ የእርዳታውንም ስራ የልማቱንም ስራ በእነዚህ ባለፉት 5 ዓመታት
በአግባቡ እንዲሰራ ብዙ ተባባሪ ድርጅቶች አብረው ሰርተዋል። አንዳንዶቹ ገንዘብ በመስጠት፣ አንዳንዶቹ ቴክኒካዊ እርዳታ በመስጠት በጎን አብሮ በመሆን እና ከሰብአዊ ድጋፉና ልማት ኮሚሽኑ ሰራተኞችም ወይም አመራርም አንፃር ይሄንን ነገር እንዲሳለጥ ደግሞ የልማት ኮሚሽኑ እና የልማት ኮሚሽኑ አመራር ቦርድ ትልቅ ሚና ተጫውቷል። መንገድ በመክፈት እንደገና ደግሞ በማማከር ፖሊሲዎችን በመቅረጽ ስትራቴጂዎችን በመቅረጽ እንደገና ደግሞ ስራችንን በየጊዜ እየመጣ ኢቫሉዌት በማድረግ ምክር በመስጠት አቅጣጫዎችን በማሳየት ብዙ የጎላ አስተዋጽኦ ያደረጉበት ሁኔታ አለ። ስለዚህ ምንድነው አሰራራችን ቅንጅታዊ አሰራርን ያማከለ ነው። በሌላ አንፃር ደግሞ በሚናስበት ጊዜ ቅድም የጠቀስኳቸው እነዚህ ዋና ዋና የፕሮግራም ምሰሶዎች ወይም አውታሮች የምንላቸው ብቻቸውን የቆሙ አይደለም። ምክንያቱም አንደኛ ቲዮሪ ኦፍ ቼንጅ የምንለው ለልማት ኮሚሽኑ የለውጥ ጽንሰ ሐሳብ ተዘጋጅቶ ነው የተነሳ። ጽንሰ ሐሳቡ በሁለንተናዊ መልክ በቅንጅታዊ መልክ ስራዎችን አንዱ ሌላውን በመደጋገፍ አንዱ ሌላውን በማበረታታት በጋራ የማቀድና በጋራ የመተግበር በጋራ ደግሞ ያንን የተሰሩትን ስራዎች የመገምገም አካሄድ ነበር። በዚህ ላይ ይሄን ቅንጅታዊ አሰራር ለምሳሌ ያህል አንዱ የምንሰራው በተለይ ከወቅታዊ ሁኔታዎች አንፃር ከጊዜያዊ ሁኔታዎች ወይም ደግሞ አሁን በአገሪቱ ከተፈጠረው ከአንዳንድ ሰላም እጦት አንፃር ብዙ ተፈናቃዮች ባለፉት 3 እና 4 ዓመታት ብዙ ተፈናቃዮች ነበር። እነዚህ ተፈናቃዮች እርዳታ ማግኘት ነበረባቸው። ምክንያቱም የነበራቸውን አጥተዋል፣ ከቀያቸው ተፈናቅለዋል። የኔ ነው የሚሉት ነገር የለም። በዚህ ሂደት ልማት ኮሚሽኑ የእርዳታ ስራዎችን ከማቅረብ አንፃር ብዙ ሚና የተጫወተበታል። አንዱን ብቻ ለመጥቀስ ማለት ነው። ይሄንን የሚጠቅሰው ኢዛ ተታዋወይስ ከዛ በኋላ ምን ተሰራ የሚለው ነገር አካሄዳችን እንደዚህ ችግሮች ባሉበት አስቸኳይ ጊዜ እርዳታ የመስጠት ከዛም ደግሞ ሰዎች እንዲያጋግሙ እንዲላቀቁ የራሳቸውን ኑሮ እንዲመሰርቱ የሚደረገው ምንድነው? ይሄ ማቋቋሚያ ወይም ሪሃቢሊቴሽን የምንለው ይሄ ሪሃቢሊቴሽን የምንለው ብዙ ነገርን ያካተታ ነው። አንደኛ ምግብ ዋስትናን ያካተታ ነው። ሁለተኛ ደግሞ ገቢ ማስገኛን ስራን ፈጠራ ያማከለ ነው። ሌሎችንም ነገሮች ውሃን ያማከለ ስራዎችን በቅንጅታዊ አሰራር ሲሰራባቸው የቆየበት እነዚህ ፕሮግራሞች በአንዱ ዘርፍ ብቻ ሳይሆን ይሄ ክሮስ ካቲንግ የምንላቸው አሉ። በሌሎችም ዘርፎች ለምሳሌ በውሃ ውስጥ የገቡበት፣ በትምህርት ውስጥ የገቡበት፣ እንደገና ደግሞ በምግብ ዋስትና ውስጥ የገቡበት፣ በማህበራዊ አገልግሎቱ በሌሎችም ላይ ሌላው ቀጥሎ ደግሞ በሰላም ግንባታ በግጭት ከማስወገድም አንፃር ያሉት ነገሮች ተቀናጅቶ በመሰራታቸው ልማቱ እድገት ማሳየት ችሏል። እንግዲህ ምናልባት አንድ ጥያቄ ሊነሳ ይችላል። በቂ ሰርታችኋል ወይ? ወይም ደግሞ አሁን በሆነው እንደውም ረክታችኋል ወይ የሚል ጥያቄ ሊነሳ ይችላል። እውነቱን ለመናገር አሁን እኛ የሰራነው ስራዎች የአቅማችን ያህል እንጂ አሁን ከሚታዩ በአገራችን ከሚታዩ በዓለም አቀፋዊ ደረጃም ከሚከሰቱ ችግሮች ወይም ደግሞ ከሚለዋወጡ
የአየር ለውጥ ከድርቁም ከዝናብ እጦቱም ከሌሎቹም አንፃር ብዙ ፍላጎት አለ። እኛ ከዛ ውስጥ የበኩላችንን ድርሻ ብቻ ለመወጣት የሞከርናቸው ሙከራዎች ስኬታማ ሆነዋል። ከዚህ በላይ መሰራት አለበት። ግን ሊሚቴሽኑ ምንድነው? ውስንነቱ ቢባል አሁን ያለው በዓለም አቀፍ ደረጃም በአገር አቀፍ ደረጃም ከበጎ አድራጎት ድርጅቶች ፈንደርስ ጋር ያለው ውስንነት ነው። ምክንያቱም አንደኛ ያ ምንጭ እየደረቀ ያለበት ሁኔታ ስላለ ይሄን በየጊዜ የሚመጣውን ፍላጎት በተገቢው መንገድ ከዚህ በላይ ምንድነው መቀረፍ አለበት። ለዚህ ደግሞ ሪሶርስ ያስፈልጋል። ይሄ ሪሶርስ በአብዛኛው ከየት ይመጣል ቢባል እስካሁን ድረስ ከአጋር ድርጅቶች በሚገኘው እስከዚህ መጥተናል። ይሄንን ማለት የሚችለው ምናልባት አባይም በጭልፋ ሊሆን ይችላል ከችግሩ አንፃር። ግን ትልቁ ነገር የሰራነው ስራ ምን ያህል ውጤት አምጥቷል ነው። ከምን ጋር ተገናኝተዋል ነው የሚለው። እንግዲህ የቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን የሚያበረክታቸው ስራዎች የቤተክርስቲያንቱን ወይም ደግሞ የክርስትና እሴት በአማከለ መልኩ ሁለንተናዊ የሰውን ሁለንተና ማገልገል ነው። በዚህ አንፃር እውነቱን ለመናገር አሁን የጀመራቸው አቅጣጫዎች ተጠናክረው መቀጠል እንዳለባቸው የቤተ ክርስቲያንና የልማት ኮሚሽኑም አጋርነት የበለጠ መጠናከር በጋራ ተቀናጅተን ከሰራን ከዚህ የበለጠ ውጤት ማምጣት የሚቻልበት ሁኔታ እንዳለ እናያለን። በሌላ መልኩ ኦኬ ከማን ጋር ተቀናጅታችሁ ነው የሚሰሩት? ምክንያቱም እኛ በራሳችን ደሴት አይደለን ያለነው በብዙ ህብረተሰብ ውስጥ ነው። አንደኛ ዓለም አቀፋዊ ሁኔታዎች ይነኩናል፣ አገራዊ ሁኔታዎች፣ አካባቢ ሁኔታዎች ሁሉ ይነኩናል። ስለዚህ ምንድነው እነዛን ነገሮች እያየን እየፈተሽን ወቅታዊ ነገሮችን አፕዴት እያደረግን የመስራቱ ነገር ነው። ለምሳሌ የዛሬ በርካታ ዓመታት በፊት የተባበሩት መንግስታት የዘላቂ የልማት ግቦችን በ2030 ድረስ ዓለም እንደዚህ ትሆናለች ትለወጣለች የሚባሉ ነገሮችን ወይም ደግሞ ጎሎችን ወይም ግቦችን አስቀምጧል። ለምሳሌ የኛ ልማት ስራችን እርዳታ ስራችን እነዚህን ነገሮች በሚናይበት ጊዜ ከ17ቱ የልማት ግቦች ውስጥ የቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን በ12ቱ ላይ ይሰራል። ለምሳሌ አንዱ የመጀመሪያው ግብ በ2020 ዓለምን ከድህነት ነፃ እናደርጋለን የሚል ነው ግብ የተቀመጠው። እንግዲህ በ2030 ማለት እንግዲህ 2030 ሊደርስ 5 ዓመት ነገር እንግዲህ አብረን እናያለን። አሁን ምክንያቱም በየጊዜ የሚመጡ ችግሮች የዓለም የሚለዋወጡ ፖለቲካል ኢሹ የተፈጥሮ ኢሹ ወይም ደግሞ ሌሎችም ነገሮች እየተፈታተኑ ናቸው። ስለዚህ ምንድነው በዛ ሂደት እኛ የምንሰራው አንደኛ ድህነትን ለመቀነስ፣ ረሃብን ለመቀነስ፣ የውሃ ንጽህናን ወይም ደግሞ ንጹህ ውሃ ለህብረተሰብ ከማቅረብ አንጻር፣ የትምህርት ኳሊቲን ወይም ደግሞ ጥራትን ከማስጠበቅ አንጻር፣ የትምህርት አካታችነትን ትኩረት ከመስጣት አንጻር፣ እንዲሁም ደግሞ የምግብ ዋስትናን ከማረጋገጥ አንጻር፣ አዳዲስ ቴክኖሎጂን በግብርና አንጻር የተሻለ ምርት እንዲመረት ከማድረግ አንጻር
እነዚህ ሁሉ በልማት ግቡ ወይም ደግሞ በተባበሩት መንግስታት የልማት ግቡ በኢትዮጵያም መንግስት የልማት ግብ ውስጥ የተካተቱ ስለሆኑ አንደኛ ስናየው የምንሰራቸው የሰብአዊ ድጋፍና ልማት ኮሚሽን ስራዎች ለዘላቂ ልማት ግቦችም ትልቅ አስተዋጽኦ ያደረገበት ሁኔታ እንዳለ ነው። ምክንያቱም የዓለምን ችግር አሁን ይሄ ኮሚሽኑ ሊቀርፋች ግን የተወሰነ ኃላፊነት የወሰደበትን ችግርን ማቃለል ይችላል። ረሃብን ከመቀነስ ድህነትን ከመቀነስ አንጻር ማለት ነው። ለምሳሌ የውሃ ሽፋንን የትምህርት ጥራትን ከማስጠበቅ አንጻር ይሄ የአየር ለውጥን ከመቆጣጠር አንጻር ለምሳሌ የአፈርና ውሃ ጥበቃዎች የአፈር ለምነትን ከነዚህ አንጻሮች እጅግ ሲግኒፊካንት የሆነ ወይም ደግሞ የማይናቅ አስተዋጽኦ እያደረገ ያለበት ሁኔታ እንዳለ ነው ያየነው ማለት ነው። ጥሩ ዶክተር ሰፋ ያለ ሐሳብ እየሰጡን ነው ያሉትና የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ዘርፈ ብዙ ስራዎች እየሰራ ይገኛል። ለዚህም ደግሞ ይህ ለውጥ አሁን እየታዩ ያሉ ለውጦች ምንድናቸው ቢባሉ ደግሞ ምክንያቱን እርሶ ቀደም ሲል እንደነገሩ ነው። እንደው ዶክተር አሁን ወደ ሁለተኛው ጥያቄ ልግባና በቅርቡ የኢትዮጵያ ቃለ ሕይወት ቤተክርስቲያን 64ኛ ጠቅላላ ጉባኤ ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ከፍተኛ አድናቆት እንዲሁም እውቅና ያገኘበት ሂደት አለና ከበጀት ጋር ተያይዞ ቀደም ሲልም አንስተዋልና የዚህ ሁሉ ለውጥ ምክንያት ምንድነው? በእለቱ ውስጥ በዛ ጉባኤ ላይ የተነሱ ከሰብአዊ ድጋፍና ልማት ኮሚሽን ጋር አድናቆት ጋር ተያይዞ በምን አይነት ምክንያት ነው አድናቆት ያገኘው? እንዲሁም ምን ተነሱ የሚሉ ሐሳቦችን ደግሞ ያጋሩኝ። በጣም ጥሩ ጥያቄ ነው። እጅግ አመሰግናለሁ። አንዱ ትልቁ ደስ የሚለው በአመት የሚሰበሰበው የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ የልማት ኮሚሽኑም ጠቅላላ ጉባኤ ነው። በነገራችን ላይ ሁለቱም አንድ ነው እና ምክንያቱም ይሄ ደግሞ የመንፈሳዊውንም ይሄ ልማትና እርዳታ ኮሚሽኑንም ስራዎችም የቤተክርስቲያን መሪዎችም ሁሉም ሌሎችም እዛ ጋር የተሰበሰቡ የቤተክርስቲያን አባላት ብቻ ሳይሆኑ ሌሎችም የተጠሩ እንግዶች አሉ። ብዙ ህዝብ ነበር። በጣም ብዙ ህዝብ እንዳየሽው ማለት እና ብዙ ህዝብ ነበርና አይ ቲንክ በዛ ጉባኤ ከቀረቡ ሪፖርቶች አንዱ የሰብአዊ ድጋፍና ልማት ኮሚሽኑ ሪፖርት ነው። ያ የዓመታዊ ሪፖርት ነው። አንደኛ በአመቱ ውስጥ ምን ስራዎች ተከናወኑ፣ ለሚቀጥለው አመት በዚህ ሁኔታ ለዘንድሮ እንበል 2025 ያለን ያቀረበ ነው። የ2024 ነው which is እስከ ጥር ያለን ያለፈው ጥር ድረስ የነበረ ነው ማለት ነው። እንደገና ደግሞ ያንን ስናቀርብ ከጥር 2025 እስከ ታኅሳስ 2025 ደግሞ የሚሰሩ ስራዎች እቅድም የቀረበበት አንደኛ ባለፈው አመት ሊበላውና ምክንያቱም ጊዜው ታኅሳስ 30 ስለበቃ ማለት ነው። ያን ጊዜ የነበረው ሪፖርት የቀረበ ስለሆነ አንደኛ ሪፖርቱ የቀረበው በጣም ኦርጋናይዝድ ወይም ደግሞ በደንብ በተደራጀ ሁኔታ ነው። እያንዳንዱ ፕሮግራሞች ስራቸውን በትክክል ሪፖርት ያደረጉበት እነዛ ስራዎች ሁሉ አንድ ላይ ተካቶ የቀረበበት ነው የነበረው ማለት ነው። ስለዚህ ምንድነው የበጀት አጠቃቀሙም እንደገና ደግሞ የሚሰሩ የተግባር ስራዎችም በእቅዱ መሰረት የሄዱበት ነበረ። ስለዚህ ምንድነው ያንን አመቱን ስናየው አንደኛ በሰብአዊ ድጋፍና ልማት ኮሚሽኑ ጽሕፈት ቤት ቅንጅታዊ አሰራር ስንከተል ነበር። ምክንያቱም ስራችን ይሄ ቲም ሊደርሺፕ የሚባላል፣ ለምሳሌ ቲም ማኔጅመንት የሚባላል። ስለዚህ ይሄ ስራ
በጣም በጥሩ ሁኔታ ማለት በመቀባበል በአንድ ልብ በጋራ በመቆም ስራዎችን በትክክል የመስራት ሰራተኞች ተሰጥተው ባለሙያዎች ተሰጥተው አእምሯቸውን ጊዜያቸውን አስተሳሰባቸውን እውነቱን ለመናገር ለዚህ ስራ ስላዋሉ አንደኛ ጥሩ ሪፖርት ጥሩ ስራ ሊሰራ ችሏል። አንድነት ነበር። ሁለተኛው ደግሞ የልማት ኮሚሽኑም እንደገና ከላይ የቤተክርስቲያን መሪዎች ማለት ነው ድጋፋቸው ጥሩ ነበር። ማለትም የሚያስመሰግን ነበር። ልማት ኮሚሽኑ አመራር በመስጠት ፎሎ አፕ በማድረግ ችግሮች በሚኖሩበት ጊዜ አብሮ በመመካከር መፍትሄ በመፈለግ በጎን የመቆም ነገር ነበር። ይሄን ነው ያየነው። ቅንጅታዊ አሰራር አንደኛ በአመራርም ሁለተኛ በማኔጅመንትም የነበረበት ሁኔታ ስለነበረ ይህ እነዚህ የተሰሩ ስራዎች እውነቱን ለመናገር እዛ ጋር ሄዶ ሰዎች በፊልድ ላይ በተግባር በሚያዩበት ጊዜ ትራንስፓረንትሊ በግልጽኝነት ሪፖርት ሲደረግ ይሄንን ደግሞ ውጤቱን ያዩበት ሁኔታ አለ። ለምሳሌ የልማት ኮሚሽኑ ቦርድ ወደ ምስራቅ ሐረርጌ ሄዶ በመልሶ ማቋቋሚያው ቤተክርስቲያናችን አባላት በሌሉበት ለምሳሌ አንዱ ይሄ ምስራቅ ሐረርጌ ሚድጋቶላ የሚባለው ማንም በቃ እንደዚህ በሌለበት ግን አንደኛ ቤተክርስቲያንን እየተከተለ ሳይሆን ልማት ኮሚሽኑ ሰብአዊነትን እየተከተለ ልክ በተራራ ላይ ያለችው ከተማ ልትሰወር አይቻላትም እንደሚለው እንደ እግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 5 ማለት ልክ ያንን ፍቅርን በተግባር ለህብረተሰቡ በማሳየት አንደኛ የእግዚአብሔርን ፍቅር ያሳየበት ሁኔታ ነበረ ማለት። ስለዚህ እሱ አንዱ ምሳሌ ነው። ብዙ ቦታዎች ችግሮች ተፈጥረዋል። ለምሳሌ ብናይ ባለፈው ዓመት የትግራዩ ጉዳይ አሁን አላማጣ ሪኮቨሪ ፕሮጀክቶች አሉ። ይሄ ሪኮቨሪ ፕሮጀክት ማለት የማቋቋሚያ ፕሮጀክቱ ከግብርና ጋር የተገናኘ ነው። እንደገና ደግሞ እዛ ላይ ብዙ ኮምፖኔንቶች አሉ። ስራ ፈጠራ አለ፣ ዘር መስጠት አለ። ምክንያቱም ዘር ዝም ብሎ ለመስጠት ሳይሆን በቃ እነዚህን ለማጋገም ነገ ራሳቸው በዚህ ጎን ደግሞ ዘመናዊ ቴክኖሎጂዎችን በተለያየ ቦታ በሚንሰራቸው ቦታዎች ግብርናን ለምሳሌ ይሄ ቀባ እርሻ የሚባለው አለ። ማለትም ይሄ በዘመናዊ አተራረስ ዘዴ ተጠቅሞ ምርትን ማሳደግ ማለት ነው። ያንን ገበሬዎቹ በዛ በቡድን ከተደራጁ አባወራው ማለት ነው። ኢማወራዎች ደግሞ ገቢ ማስገኛ ፕሮጀክት ላይ ታቅፈው በቡድን ራሳቸውን አደራጅተው ስራ የመፍጠር ነገር ለምሳሌ ይሄ በሪኮቨሪው ወይም ደግሞ በመልሶ ማቋቋሙ ሳይሆን በምግብ ዋስትና በእሴት ሰንሰለቱ እንደገና ደግሞ ከዚህ የአየር ለውጥ ጋር በተገናኘ ሰዎች እንዲያጋግሙ ሁቺስ ይሄ የምንለው ምንድነው ሬዚሊየንስ ላይቭሊሁድ ሬዚሊየንስ እንዲቋቋሙ በራሳቸው ያንን የማስተማሩ ነገር በአብዛኛው በሌላ በኩል ቅድም እንደጠቀስኩኝ በውሃ በሳኒቴሽን በብዙ ነገር ብዙ ህዝብ የተረዳበት በአመቱ ውስጥ ወደ 600,000 የሚጠጋ የሀገራችን ዜጎች በተለይም በከፋ ችግር ውስጥ የነበሩ ሁሉንም ማድረስ አይቻልም፣ ግን ያንን ከችግራቸው ወጥተው አንደኛ ጌታን እንዲያመሰግኑ፣ ሁለተኛ ደግሞ የተሻለ ኑሮ እንዲኖሩ ልማት ኮሚሽኑ ያንን ስራ ኃላፊነት ወስዶ ተሰጥቶ ሲሰራ ስለነበረ ነው ይሄ ውጤት የተገኘው ማለት ነው። ስለዚህ ይሄ ውጤት የአንድ ሰው ወይም የኔ ብቻ ወይም የወገኖቼ ብቻ ሳይሆን የብዙ ሰዎች የብዙ አካታች የሆነ ሙከራዎች፣ ኤፈርቶች፣ ድጋፎች
ስለነበሩ ይሄ ሊሆን ችሏል። ለወደፊቱ ከዚህ ምን እየተማርን ምን እናደርጋለን? በርግጥ ስራው ብዙ ነው እንዳያችሁ። ስለዚህ ምንድነው አንዱ ያለፈው የ64ኛ የኢትዮጵያ ቃለ ሕይወት ቤተክርስቲያን ጉባኤ እንግዲህ በቃለ ሕይወት ደንብ እንደሚታወቀው በየ3 እና 6 ዓመታት የመሪዎች ሊውጥ ይደረጋል። ያ አዳዲስ መሪዎች የተለወጡበት በሰላማዊ ሁኔታ የተለወጡበት ሰው እግዚአብሔርን ያመሰግንበት። ሁለተኛው ደግሞ ለዚህ እየበዛ ለሚሄደው ስራ ለሰብአዊ ድጋፍና ልማት ኮሚሽን ስራ አጋዥ የሆነ ምክትል ኮሚሽነር ከልማት ኮሚሽኑን ከጋራ ቦርዱ በተወሰነው መሰረት ቀድሞ ነገሮቹ ተዘጋጅቶ ፊልተር ተደርጎ ሾርቴጅ ተደርጎ ፈተና ተሰጥቶ ብዙ በማሳማ ሁኔታ በግልጸኝነት ምክትል ኮሚሽነር ፕሮግራሞችን እንደገና ደግሞ ጽፈት ቤቱን ኮሚሽነሩም እንዲረዳ የተመረጠበት ሁኔታ ነው ያየነው ማለት ነው። ልዩ ያደርገዋል። የወደፊት አቅጣጫችን አንደኛ ቅድም እንዳልኩሽ የ5 ዓመት ስልታዊ እቅድ በዚህ ዓመት ያልቃል። ስለዚህ ከማለቁ በፊት ይሄ ዓመት 2025 ከአሁኑኑ ጀምሮ ሌላ ስልታዊ እቅድ ተተኪ ስልታዊ እቅድ ያለፈውን 5 ዓመት ገምግመን አዲስ የምናዘጋጅበት አዲስ አቅጣጫ የምንይዝበት ስል ምንድነው ቃለ ሕይወት በጣም ጠንካራና ጥሩ ኤክስፒሪየንስ ያለው ላለፉት 50 ዓመታት ሲሰራ የነበረው እንደ ቃለ ሕይወት እንደ ራሱ አይዴንቲቲ ወይም ደግሞ ልዩ አርጎ የሚያሳዩ ስራዎች አሉ። እነዚህ ስራዎች ይቀጥላል እንዲጠናከሩ ምን እናርግ። ሁለተኛው ደግሞ አሁን ወቅቱ ብዙ ስለተለወጠ አሁን በተለወጠው ሁኔታ አሁን ያለውን ቻሌንጅ ማኔጅ ለማድረግ ለሚቀጥሉት 5 ዓመታት ዓለም ወዴት ነው እየሄዳለው? ምን የበለጠ ችግሮች ባለፉት 5 ዓመታት ያልነበሩ አሁን ምኖች ነው ያሉት? እነዛ ላይ ትኩረት የሚደረግበት በተለይም የዚህ የበጎ አድራጎቱ ድጋፎች በዓለም አቀፍ ደረጃ እየቀነሱ ያሉበት ሁኔታ ይሄንን ደግሞ ዘርፈ ብዙ ችግሮችን በአገራችን ያለውን ለመቅረፍ በዛ ብቻ ተመክቶ ልማትና እርዳታ ስራዎችን እንሰራለን የሚል ነገር እውነቱን ለመናገር ትንሽ ወቅቱ እያለፈ ስለመጣ የውስጥ ሀብትን በማስ አሰባስቦ ልማት ዘላቂ ልማት በአገር በቀል ሪሶርስ ወይም ደግሞ ጥሪት ለመስራት ስልቶች የሚቀየሱበት አመት ነው የሚሆነው። አሁን ለ2025 የምንሰራቸው ስራዎች ኦሬዲ ተካተዋሉ፣ እየሰራን እንቀጥላለን። ግን የበለጠ ምንድነው ከ2026 ጥር ጀምሮ which is next ጥር ማለት ነው is almost አሁን ስንት ነው? ወደ 9 ወር ነው። ከዛ ጀምሮ በአዲስ መልክ በአዲስ ስልት ተጠቅመን ኦሬዲ ስራዎችን ለመስራት የሚነዘጋጅበት አመት ነው የሚሆነው ማለት ነው። ጥሩ ዶክተር፣ ጥሩ ሐሳቦችን እየሰጡ ነው ያሉት። እንደው ግን ይሄ ሁሉ ስራ በሚሰራበት ጊዜ ለውጡን እያየን ያለ ነው። ግን ከዚህ ባሻገር ደግሞ ችግሮች አይጠፉምና ምን አይነት ተግዳሮቶች አሉባችሁ የሚለውን ደግሞ እናንሳ እስቲ። እንግዲህ ተግዳሮቶች ምን አይነት ተግዳሮቶች አሉ ለሚባለው ያው እንደምታውቁ ዓለም በተግዳሮቶች የተሞላ ነው። አገራችንም በተግዳሮቶች የተሞላ ነው። እንደገና ስራችንም እድሎቹ ቢኖሩም ብዙ ተግዳሮቶች አሉ።
ከተግዳሮቶቹ አንዱ ምንድነው? ፍላጎቱ ብዙ ነው። ያንን ብዙ ፍላጎት ለማሟላት ያለመቻል ቅድም እንዳልኩኝ ከጥሪቶችም አንፃር ከበጀትም አንፃር እሱ አንደኛው ተግዳሮት ነው። ለምን ቢባል ብዙ ጥያቄዎች ይመጣሉ። ለምሳሌ ቅድም በጠቀስኳቸው ልማት ዘርፎች ዙሪያ እርዳታ ዘርፎች ዙሪያ ብዙ ጥያቄዎች ይመጣሉ። አንደኛ ልማት ኮሚሽኑ የራሱ የሆነ በጀት እዚህ ጋር ተበጅቶ የሚሰጥ የለም። ችግሮቹ በሚኖሩበት ጊዜ እንግዲህ አፒል ነው በሚወጣበት ጊዜ ያንን ወስዶ ችግሩን ለዓለም አቀፍ ህብረተሰብ ማስተዋወቅና ማነው እድሉ ከተገኘ ማነው ስራ መስራት ነው። ይሄ አንዱ ትልቁ ችግር ነው። ሁለተኛው ችግር የዓለም አቀፍ ሰፖርተርስ ወይ ኤንጂኦዎች ስልት መቀየር ነው። ለምሳሌ እንበል ድሮ ፕሮጀክት የሚታወቂያቸውን ድርጅቶች ጠይቀሽ ይሄ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ። ስለዚህ ምንድነው ለዚህ ችግር የፕሮጀክት ጽንሰ ሐሳብ ወይም ኮንሰፕት ፔፐር ለመጻፍ እየፈለኩ ነኝ እዚህ አካባቢ ብለሽ በግል ኮንታክት ታደርጊያለሽ። ይሄ ትሬንድ አሁን ተቀይሯል። እንዴት ተቀየረ ብቲ ይሄ ተትቶ አሁን እየሆነ ያለው እነዚህ የሚረዱ ድርጅቶች በአብዛኛው ማለት ቀድሞ አጥንተው ምክንያቱም ይሄ ዩኤን ኦቻ የሚባለው ድርጅት አለ በየጊዜ ኢንፎርሜሽን የሚያወጣ እዚህ አካባቢ ይሄ ችግር አለ፣ እዚህ አካባቢ ያለው ችግር ቀይ ምልክት ያሳያል እንደ መብራት ኃይል፣ እዚህ አካባቢ ያለው ቢጫ ምልክት ያሳያል፣ እዚህ አካባቢ ያለው ግሪን ምልክት ያሳያል። ይህ ማለት ምንድነው? ቀይ ምልክት ካሳየ በቃ ከፍተኛ ችግር ነው ማለት። ስለዚህ እዛ አካባቢ ለሚሰራው እኔ ፕሮፖዛል ኮል አውጥቻለሁ፣ መጣችሁ ተወዳድራችሁ ካሸነፋችሁ መስራት ትችላላችሁ ብሎ ያወጣል። በቃ ይሄ ትሬንድ ተቀይሯል። ስለዚህ ለአንድ ፕሮጀክት ምናልባት 3000 ኤንጂኦዎች የመወዳደር ነገር አለ። ይሄ እውነቱን ለመናገር አንዱ በጣም ልምድሽ በጣም ይሄ ምን ይፈልጋል? ራዲካል የሆነ ለውጥ የአሰራርም ለውጥ ያስፈልጋል። ለሰው ኃይል ለውጥ ያስፈልጋል። ምክንያቱም አሁን በርግጥ አንዱ ጥሩ ነገሩ ባለፉት 2 እና 3 ዓመታት የልማት ኮሚሽኑ የአቅም የመፈጸም አቅም ፕሮፖዛሎችን ዲዛይን የማድረግ አቅም ጥሩ ባለሙያዎችን ስላሉ ጨምሯል። ግን ከዚህ የበለጠ አሁን ዓለም አቀፋዊ አሁን እኛ እየተወዳደርን ያለነው እኛ ሎካል ኦርጋናይዜሽን ናሽናል ኦርጋናይዜሽን ነን። እየተወዳደርን ያለነው ከዓለም አቀፋዊ ድርጅቶች ጋር። ስለዚህ ይሄ አንዱ እንትን ስለው ማለት ተግዳሮት ስለሆነ እዚህ ጋር የበለጠ መስራትና እንደገና አቅምን የማሳደግ ነገር እንደሚያስፈልግ ይህም ቀላል እንዳይደለ ይሄንን ነገር ያው አንዱ ተግዳሮት ሊሚቴሽን ነው። ከዛ ጋር በተገናኘ ሪሶርስ እየቀነሰ ማሄዱ በጀት እየቀነሰ ማሄዱ አንዱ ነው። ሌላው እውነቱን ለመናገር አይታችኋል በአገሪቱ ውስጥ በሆነው ኢኮኖሚክ ማሻሻያ የተደረጉ የካረንሲ ለውጦች ሌሎችም ቢሆኑ
የዋጋ ግሽበቱን ለምሳሌ የከፋ ያደረገበት ሁኔታ እሱ አንዱ ነው። ፎር ኤግዛምፕል ድሮ አሁን አሰራራችን አንደኛ ሄዶ መግዛት የለም። ፕሮፎርማ 3 ፕሮፎርማ ለተወሰነ ገንዘብ ማለት ነው። ለትናንሽ ገንዘቦች ለትናንሽ ስል ምንድነው ከ100,000 ብር በታች እንደዛ ለሆኑ ወይ ከሚሊዮን በታች ለሆኑ ግዢዎች ምን ይሆናል? ፕሮፎርማው በግዢ ኮሚቴ ተጣርቶ ውሳኔ ተሰጥቶ ይመጣል። በዛ ቤዝ ግዢዎች ሲፈጸሙ ነበር። አሁን ግን ፕሮፎርማ ማግኘት የማይቻልበት ደረጃ። ለምን? ገበያው በየቀኑ ይጨመራል። ቢሳት ምናልባት ፕሮፎርማ ማግኘት ከአንዱ ንግድ ድርጅት ብታገኙ ለአንድ ቀን ነው። አንድ ቀን ፕሮፎርማ ሰብስበሽ አንድ ቀን ውሳኔ ወስደሽ ይሄ ኦርጋናይዜሽን ነው፣ ብዙ ፕሮሲጀር ያለበት ነው። ይሄ አንደኛ ስትራግል ያደርጋል። ምንድነው? ይሄንን እንግዲህ በአንድም በሌላም ህጋዊነትን ለመጠበቅ ትልቁ ነገር ቅድም ያልነው ምንድነው? አንዱ ደስ ያለ ነገር ህጋዊነትን የጠበቀ አሰራር ነው። ባለፈው ጠቅላላ ጉባኤ ላይም እውነቱን ለመናገር የቀረበው ነገር በንጽህና ስለቀረበ መመስገን ይቻላል። ለምን? ያ አይነት ንጽህና የሌለው ደረጃውን ያልጠበቀ ነገር ቢመጣ ኖሮ አንገት ያስተፋል። በተወሰነ ጊዜ በፊት አስደፍቶም የሚታወቁ ነገሮች አሉ፣ ግን ከዛ ተወጥቷል። አሁን ግን ምንድነው? በአንድም በሌላም ይሄንን ህጋዊነትን የመቀጠል ነገር ራሱ ቻሌንጅ እያረጋ ያለ ሁኔታ ነው ያለው ማለት ነው። እንግዲህ በዋናነት ያሉት ቻሌንጂንግ ችግሮች እነዚህ ናቸው። ጥሩ ዶክተር፣ ወደፊት ምን ታስቧል? ምን ታቅዷል? ከእቅድ ጋር ተያይዞ በኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ምን አይነት እቅዶች አሉት የሚለውን ደግሞ እናንሳ እስቲ። ኦልሬዲ ቅድም ጠቅላላ ባለ ሁኔታ ለመግለጽ ሞክራለሁ። ለ2025 የወደፊቱን የረጅም ጊዜውን ስልታዊ እቅድ የ5 ዓመት በዚህ ዓመት ይዘጋጃል። የሚዘጋጀው በምን ነው ቢቲ? አንደኛ ስቲል ውሃ በኢትዮጵያ ምድር የመጀመሪያ ትኩረት መሰጣት ያለበት ነው። ለምሳሌ ባለፈው ምስራቅ ሐረርጌ ላይ ስንሄድ ሰዎቹ ሲናገሩ ችግሮች ከ1 እስከ 99 ቢጠቀሱ 99ኙም ውሃ ችግር ነው። ይሄ እነሱ ጋር ብቻ ሳይሆን ሆል ገጠርቱ ኢትዮጵያ ይሄ ነገር እውነቱን ለመናገር ችግር ነው። ስለዚህ ምንድነው ትኩረታችን በውሃና ሳኒቴሽን ዙሪያ ይሆናል፣ በምግብ ዋስትና ይሆናል፣ እንደዚሁም ደግሞ በመልሶ ማቋቋሚያ እንደገና ከዛ ጋር በተገናኘ ቅንጅታዊ አሰራር ነው የምንሰራው ብለናል። በአየር ለውጥ ምክንያቱም በአብዛኛው ተፈጥሯዊ ችግሮች በሀገራችን እየበዙ ስለሆነ የአፈርን ለምነት፣ የአየርን ለውጥ እንደገና ደግሞ ሰዎች የበለጠ ግንዛቤ እንዲኖራቸው የራሳቸውን ስራ ደግሞ እንዲሰሩ አፈርን እንዲያለሙ ምርት እንዲያሳድጉ የማድረጉ ነገር ይቀጥላል። ሌላው እስካሁን ድረስ በእርግጥ በወጣቶችና በልጆች ዙሪያ እንሰራለን። ስፖንሰርሺፕ ፕሮጀክቶች አሉ። እነዚህ አካታች የሆኑ ፕሮጀክቶች አሉ። እነዚህ ምንድነው የትምህርትን ቁሳቁስ ብቻ ከማቀበል ብቻ ሳይሆን እነዚህ ወደ 25,000 ልጆች በላይ በ110.8 ፕሮጀክቶች ኦልሬዲ እየተረዱ ያሉበት ሁኔታ አለ። ያንን ሞር ኦፍ ይሄ ዶነር ድሪቨን የሆነውን አፕሮች ቤተ ክርስቲያናት የራሳቸውን አዶፕሽን የራሳቸውን ስራ በመፍጠር በማገዝ የውስጥ ሀብትን የማሰባሰቡን ነገር አጠናክረን እንቀጥላለን። በልጆችና ወጣቶች ልማት ዙሪያ በትምህርት ዙሪያ እንሰራለን። ትምህርትን አሁን አካታች የበለጠ ለምሳሌ አካታች ይሄ
የጤና ችግር ያለባቸው የአካል ውስንነት ያለባቸው በብዙ መልክ ለምሳሌ አሁን በምንሰራቸው በተለያዩ ቦታዎች ፕሮጀክቶች በኦሮሚያ በደቡብ አካታች ትምህርት ላይ እንሰራለን። ያ አካታች ትምህርቱ ምንድነው? በቤት የተረሱትን እነዚህን የአካል ውስንነት ያለባቸውን ወይም ማየት ያልቻሉ ወይም መሄድ ያልቻሉ ብዙ አሉና እነዛን አንደኛ ወደ ትምህርት ቤት እንዲመጡ ለትምህርታቸው የሚያስፈልገውን ቁሳቁስ እንዲያገኙ አካታች ትምህርት ከመንግስት ትምህርት ቤቶች ጋር ከጤና ሚኒስቴር በጤና አንጻር እንደገና ደግሞ ከትምህርት ሚኒስቴርና ከተለያዩ በየአካባቢ ካሉ ባለስልጣናት ጋር አብሮ የመስራት አካታች ትምህርትን የበለጠ የማጉላት ስራ ነው። በትምህርት ኳሊቲ ላይ የመስራቱን ነገር አጠናክረን የምንቀጥል ነው የሚሆነው። የጤናውንም ጉዳይ አሁን ለምሳሌ እውነቱን ለመናገር በፊት የኤችአይቪ ኤድስ በጣም እንደው አለ አይደለ ብዙ ሰዎች ተጠቂ በሆኑበት ጊዜ ብዙ ስራ ይሰራ ነበር። ግን ያ ነገር አሁን የቀነሰበት ሁኔታ አለ። ግን የኤችአይቪ ኬዝ ደግሞ አሁን እየጨመረ ያለበት ሁኔታ ነው ያየነው። ስለዚህ ምንድነው በጤናም በተለይም ህብረተሰብ ጤና ከመከላከል አንጻር በኤችአይቪ መከላከል ዙሪያ የተጠናከረ ስራ ይዘን እንቀጥላለን የሚል ነገር ነው ያለው ማለት ነው። ሌላው አሁን ሞሮፍ የሰብአዊና ልማት ኮሚሽኑን በጀት እንደገና ደግሞ ጥሪት የማሳደግ ስራ እንሰራለን። ለምሳሌ አንዳንዱ እንደውም ምንድነው የሶሻል ኢንተርፕራይዝ የሚባል አለ። ለምን ኮስት ሪኮቨሪ አሁን ምንድነው ሰዎች እኛ የውሃ ማሽን አቅርበን ባለሙያ አቅርበን ኮስቱ ወጥቶ ድሪሊንግ በሚሰራበት ጊዜ ኮስት ሪኮቨሪ የሚባል አለ። ወጪ ተሸፍኖ እንዲሰራ ዝም ብሎ እኛ ፕሮጀክት እየሰራን ተደራሽ ማድረግ ስለማንችል በአብዛኛው ህብረተሰብን ያማከለ ሁለተኛ ደግሞ የወጪ መጋራቱ ነገር እንዲጠናከር ልማትን ራሱን ሰብአዊ ድጋፉን ራሱን የራስ የመሆን ነገር ዘለቄታ ያለው ተደራሽነት እንዲኖረው የውስጥ ሀብት የማሳደግ ስራዎችን እንሰራለን የሚል እቅድ ነው አለ። ኦልሬዲ እነዚህ እቅዶች የታወቁ ናቸው። በተለይም ከሪሶርስ ሞቢላይዜሽኑ በዚህ በአዲሱ ስልታዊ እቅድ እውነቱን ለትኩረት ሰጥቶት የራሱ የሆነ ፕሮግራም የሆነ አካሄድ እንዲኖረው እናደርጋለን የሚል እቅድ ነው አለን። ጥሩ ዶክተር፣ እንደው ጥያቄዎችን በዚህ ላይ አበቃለሁ አጠናቅቄያለሁ። ግን ቀረ የሚሉት ሐሳብ ካለ ወይም ማስተላለፍ የሚፈልጉት ሐሳቦች ካሉ እድል ስጥ። እሺ፣ አመሰግናለሁ። ቀረ የሚለው ሐሳብ እንግዲህ በእኔ በኩል የለም። እናንተ የቀረ ነገር ካለ ማካተት ትችላላችሁ። ግን እኔ አንደኛ ይሄንን የተሰሩትን ስራዎች እግዚአብሔርን ሰዎች እንዲያመሰግኑ አንደኛ የምንናገረው ነገር አሁን ከእናንተ ጋር ያሳለፍኩት ጊዜ እውነተኛውን ነገር የተናገርኩ መስሎ ይታየኛል። ይሄ ደግሞ አንደኛ ወደ ተጠቃሚውም ወደ ቤተ ክርስቲያንም እንደገና ደግሞ ወደ ፐብሊክ ወይም በትልቁ ለህዝብ ጆሮ እንዲደርስ እዚህ መጣችሁ እውነቱን ለመናገር ጊዜ ሰጣችሁ ኢንተርቪው ስላደረጋችሁ አመሰግናለሁ። ይሄንን ስል ምን ማለት ነው? በዚህ ሂደት ከሰብአዊ ድጋፉና ልማት ኮሚሽኑ ጎን በመሆን ልማት ኮሚሽኑን በመደገፍ ያገዙትን ወገኖች በሙሉ አጋሮችን በሙሉ በአገር ውስጥ ያሉትን ከሀገር ውጭ በተለያየ ዓለም ያሉት
አመራር ቦርዱን እንዲሁም ደግሞ የጽህፈት ቤቱን ማኔጅመንት አካላትን እንደገና ደግሞ መላ ሰራተኞች በፕሮጀክቶች ዙሪያ ያሉትን በሙሉ አሁን በልማት ኮሚሽኑ ስር 677 ሰራተኞች አሉ። በተለያየ በዋና ጽህፈት ቤትና በፕሮጀክቶች ሌቭል አሉ። እነዛ ብቻን ሳይሆን አብሮ በኮሚቴነት ማኔጅመንት ኮሚቴ የፕሮጀክቶቹ በቤተክርስቲያን ደረጃ ለምሳሌ አሁን የወጣቶችና ልጆች ልማት ላይ ወደ 108 ፕሮጀክቶች አሉ በኢትዮጵያ በሙሉ ማለት ነው። እውነቱን ለመናገር አሁን ወደ 13 ክልሎች ነን ሁሉ ጋኛ ፕሬዘንስ አለ። በዛ እነዚህ ቮለንተሪ የሚሰሩ መሪዎች፣ ህብረተሰቡ አካላት እንደገና ደግሞ የመንግስት ኃላፊዎች እገዛ ሲያደርጉ ስለሆነ አሁንም እገዛው ተጠናክሮ ይቀጥል። በጋራ በመስራት ድህነትን እንቀንሳለን። ቅንጅታዊ አሰራር ውጤታማ ያደርገናል። አመሰግናለሁ። ዶክተር እኔም አመሰግናለሁ። በተለይ የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ዘርፈ ብዙ ስራዎችን እየሰራ ይገኛል። በምን ዙሪያ እየሰራ ነው የሚለውን ደግሞ ቀደም ሲል እርሶም እንደጠቀሱት ብዙ ሀሳቦችን ለተመልካቾቻችን አድርሰናል። ለዚህም ደግሞ ለውጥ የታየበት ሂደት አለ። ለውጦቹስ ምንድናቸው የሚለውንም በሰፊው የዳሰስንበት ሂደት ነበረ። እኔ ደስ ብሎኛል ዶክተር። ለነበረን ቆይታ እጅግ አርጌ አመሰግናለሁ። ቀጣይ ደግሞ እንደዚሁ በወቅታዊ በሆኑ ጉዳዮች ተመልሰን የምንገናኝ ይሆናል። ለዛሬ ግን ከልብ አመሰግናለሁ ዶክተር። እኔም አመሰግናለሁ። እሺ ወደ ተመልካቾቻችን ከኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ኮሚሽነር ዶክተር ተፈራ ታዶሬ ጋር ያደረግነው ቆይታ ይህን ይመስል ነበር። ቀጣይ በሌሎች ወቅታዊ ጉዳዮች ጋር ተመልሰን እስከምንገናኝ ድረስ ሰላም።